ሰላም አድማጭ ተመልካቾቻችን፣ ይህ የሚቀርብላችሁ ፕሮግራም ከኤልሻዳይ ቴሌቪዥን ኔትወርክ ቤተሰባችን የተሰኘው ፕሮግራም ነው። አሁን ቀጥታ የሚተላለፍላችሁ ጊዜያዊ ባደረገው በሐዋሳ ካምፓስ ከተመራቂ ተማሪዎች ጋር አጠር ያለ ፓናል ዲስከሽን ይኖረናል። እንግዲህ እንደሚታወቀው ስልጠናው የሚሰጠው በፓስተር ደረጀ ግርማ ሲሆን እንደ ሀገር 12ኛ ዙር እንዲሁም ደግሞ እንደ ሐዋሳ ከተማ ደግሞ 4ኛ ዙር ተመራቂ ተማሪዎች ጋር አጠር ያለ ፓናል ዲስከሽን ይኖረናል። በጣም ብዙ የምንማማርበት እንዲሁም ደግሞ አከራካሪ ሀሳቦችን ይዘን መተናል። ፕሮግራሙን የማቀርብላችሁ እኔ በእምነት ተስፋዬ እንዲሁም ደግሞ ተሳታፊዎች ራሳቸውን በማስተዋወቅ ይጀምራሉ። ስሜ ቤተልሔም ባሻ እባላለሁ። የ4ኛ ዙር የጋብቻ አማካሪ ተመራቂ ተማሪ ነኝ። እሺ፣ ስሜ ልዩ ወርቅ ታደሰ ይባላል። የ4ኛ ዙር የጋብቻና የቤተሰብ አማካሪ ተመራቂ ተማሪ። ዘሩባቤል ዘለቀ እባላለሁ። የ4ኛ ዙር በሐዋሳ የጋብቻና ቤተሰብ አማካሪ ተመራቂ ተማሪ ነኝ። ዮፍኒ ካሳውን እባላለሁ። 4ኛ ዙር ጋብቻና ቤተሰብ ተመራቂ ተማሪ። እንግዲህ ዛሬ የምንወያይበት ሀሳቦች ይዘን መተናል። የመጀመሪያው ምንድነው? ስለ ክርስቲያናዊ ትጭጭት እናወራበት ነው። ባለንበት ጊዜ በዚህ ዘመን ትጭጭት በጣም የሚፈሩ ሰዎች እያፈራን መተናል እና ሰዎች ትጭጭትን ሲያስቡ በጣም ይፈራሉና ከምን አንጻር ነው እኛ እንደ ክርስቲያን ደግሞ እንደ መጽሐፍ ቅዱስ አውድ መጽሐፍ ቅዱስ ስለ ትጭጭት ምንድነው ሚለውን ደግሞ እስቲ ትጭጭት ምንድነው አላማውስ ምንድነው ከሚለው ሐሳብ ብንነሳ። ክርስቲያናዊ ትጭጭትን ስንገልጸው አንድ አማኝ ወይም ክርስቲያን የሆነ ወንድና አንድ አማኝ ክርስቲያን የሆነች ሴት ለወደፊቱ ለትዳር ህይወታቸው ተዋደውና ተፈቃቅደው በአንድ ዓላማ ለሚኖራቸው ዘለቄታዊ ህይወት ለጥናት ለእርስ በርስ ለመጠናናትና ለተውውቅ ራሳቸውን ሲያዘጋጁ የሚያሳልፉት የህይወት ምዕራፍ ነው። ስለዚህ ይሄን ትጭጭትን በሁለት መንገድ ልናየው እንችላለን። አንደኛው በራስ ምርጫ ሊሆን ይችላል፣ ሌላኛው ደግሞ በቤተሰብ ምርጫ ሊሆን ይችላል። ይሄንንም ከመጽሐፍ ቅዱስ ክፍል ዘፍጥረት ላይ ያሉትን ጥቅሶች ማየት እንችላለን። የመጀመሪያው በቤተሰብ የሚደረግ ትጭጭት ዘፍጥረት ምዕራፍ 24 ከ1 ጀምሮ ስናይ አብርሃም ሎሌውን የላከበትን ለይስሐቅ ሚስት እንዲመርጥለት ወደ እናቱ ዘመዶች እንደላከ እናያለን። ሌላኛው ደግሞ በራስ ምርጫ የሚሆን ነው። እሱ ደግሞ የያዕቆብ ታሪክን እናያለን። ይሄኛው የሚገኘው ዘፍጥረት ምዕራፍ 29 ከ18 ጀምሮ እንመለከታለን። እሺ፣ ይሄንን እንደዚህ ካለን ትጭጭት ላይ ቀደም ያነሳነው ሐሳብ አለና ለመጠናናትና ለተውውቅ ራሳቸውን ሲያዘጋጁ የሚለውን ሐሳብ አንስቼ ነበረ። ይሄ የሚጠናኑት ምን ላይ ነው የሚለውን ሐሳብ ስናይ አንደኛ በባህሪ ደረጃ እርስ በርስ ባላቸው ባህሪ ላይ ይጠናናሉ። ሌላኛው ደግሞ ዓላማ ለዓላማ የሚጠናኑበት ሁኔታ አለ። ሌላው የህይወት ግባቸውን እና የህይወት መጪውን የህይወት ጉዟቸውን የህይወት መንገዳቸው ላይ እርስ በርስ በደንብ በግልጽ የሚነጋገሩበት ነው። ሌላው ክርስቲያናዊ ወይም መንፈሳዊ ማንነታቸው ላይ እና መሰረታዊ የሆነ የመጽሐፍ ቅዱስ አስተምሮ ላይ የሚነጋገሩበት ሁኔታ አለ። ከዚህ ባሻገር ግን አንድ ሐሳብ በጣም በትኩረት ማየት ያለባቸው በተለይ ተመሳሳይ የዘር ሐረግ ላይ የሚገኙ እርስ በርስ የሚተጫጩ ወገኖች የዘር ሐረግ ዝምድና ላይ ጥንቃቄ ማድረግ ይገባቸዋል። ይሄ ደግሞ ብዙ ጊዜ እጮኝነትን ባለማወቅና ግልጽ ባለመሆን ወደ ግቡ እንዳይደርስ የሚከለክልና አንድ ተግዳሮት የሚሆን ነገር ስለሆነ ይሄኛውን ሐሳብ በደንብ ተነጋግረውና ተወያይተው ሁለቱ ለእጮኝነት ራሳቸውን የተመራረጡ ወገኖች ይሄንን በደንብ በአጽንኦት ሊመለከቱት የሚገባ ጉዳይ ነው። ሌላው
እጮኝነትን ስናስብ መነሻ መሆን ያለበት ከንጹህ ልብና ከመልካም አስተሳሰብ መሆን አለበት። ይሄ ማለት ከውድድር ከቅናት እና ከመሳሰሉት አላስፈላጊ ከሆኑ ነገሮች የጸዳ መሆን አለበት። ለምን? ዘለቄታው አላማው ትዳር ስለሆነ ይሄንን ማድረግ ወይም ከንጹህ ልብ ከንጹህ አስተሳሰብ ተነስቶ እጮኛን መምረጥ አስፈላጊ ነው። ዘሩባቤል በጣም አስተማሪ ሀሳቦችን እንግዲህ ስለ ትጭጭት ነግሮናል። ቀደም ባነሳው ሀሳብ ላይ በቤተሰብ ምርጫ ላይ እንዴት ነው ቤተሰብ አሁን ለልጁ መልካም ሚስት ኦር መልካም ባል ደግሞ ለማጨት ስለሚፈልግ መልካም ምርጫ ላይ ተመርኩዞ ይመስለኛል እንጂ በርግጥ በኔጌቲቭ ሳይድ አላነሳውም አንተ። በርግጥ ግን በቤተሰብ ምርጫም እኔ አምንበታለሁ። በአንድ ጎን እንዳልከውም ደግሞ ተመራጩ ሰው ምርጫው ቢከበርለት ደግሞ መልካም ነው ብዬ ማስባለሁ። አሁን ግን ባለንበት ዘመን ላይ ስንመለከት በቤተሰብ የሚታጫው ነገር ማለት እየቀረ መጥቷል። አሁን ላይ ሁሉም ሰው የራሱ የሆነ ፍላጎት አለው። ምን አይነት ሰው ማጨት የሚፈልገው አይነት ሰው አለው እና በዚህ ምክንያት አሁን ላይ ወይም በዚህ ዘመን ላይ የምናጨው ከራሳችን ፍላጎት አንጻር ስለሆነ እንብዛም በቤተሰብ የሚመጣልንን ነገር ልንወደውም እንችላለን ላንወደውም እንችላለን። ግን ይገባል ግን የኛንም ፍላጎት ለቤተሰባችን ግልጽ ማድረግ ይገባናል አይደለ? እኛ የምንፈልገው አይነት ሰው ከሆነ አክሰፕት ልናደርግ እንችላለን ልንቀበል እንችላለን። ነገር ግን ከኛ ምርጫና ከኛ ህይወት ጋር የማይሄድ ሰው ከሆነ ደግሞ አንቀበልም ያንን ነገር ማለት ነው። ቤተሰብም የልጆችን ምርጫ ሊያከብርላቸው ይገባል አይደለ? ከዚህም አኳያ በብሉይ ኪዳን እንዳየነው የይስሐቅን ወንድሜም አንስቶታል። ለይስሐቅ አብርሃም የመረጠበት መንገድ አለ። ሳምሶንም በራሱ ምርጫ ፈልጎ ሄዶም እንዳገባ እናያለን አይደል በመጽሐፍ ቅዱሳችን ላይ። ነገር ግን አንዳንዴ በራሳችን የምንወስናቸው ምርጫዎችም ሁሌም ልክ ናቸው ማለትም አይደለም። የራሱ የሆነ ተግዳሮቶችም አሉት ማለት ነው እና ይሄንን ነገር ለማንሳት ነው። መልካም ሀሳቦችን አንስታችኋል። እንግዲህ ትጭጭት እንደተባለው አላማው ግቡም ሆነ ትዳር ነው እና ሁለተኛ ሀሳብ ላይ ስንሄድ ደግሞ ይሄ ትጭጭትስ ይሄ ግቡ አላማው ወደ ትዳር ነው እና መቼ ነው መጀመር ያለበት እንዴት ነው የሚለውን ደግሞ እስቲ ወደዚህ ሀሳብ እንሂድ። እጮኝነት መቼና ቅድመ ሁኔታዎች ከማየታችን በፊት አንድ ሰው ወይም ደግሞ ወጣቶች ከማጨታቸው በፊት ማወቅ ያለባቸው አስቀድሞ በእግዚአብሔር ፊት መጸለይ ያለባቸው ብዬ አምናለሁ። ስለዛ ሰው መጸለይት ማን ነው ምንድን ነው የሚለውን ነገር በእግዚአብሔር ፊት መጸለይ አስፈላጊ ነገር ነው። ምክንያቱም የእግዚአብሔርን ፍቃድ ማወቅም አስፈላጊ ነገር ነው። ስንጸልይ የእግዚአብሔርን ፍቃድ በዛ ውስጥ እናውቃለን። ሌላው ደግሞ በሚጸልዩበት ጊዜ ስለሚጸልዩት ሰው ደግሞ እጮኛቸው ይሆናል ወይም እጮኛችን ይሆናል ብለው ስለሚያስቡት ሰው ባህሪ፣ ጸባይ እንዲሁም አልፎ እንደዚህ አይነት ነገሮችን ፎከስ በማድረግ በእግዚአብሔር ፊት በጸሎት መቅረብ አስፈላጊ ነው ብዬ አምናለሁ። ከዛም አልፎ ላቋርጥሽ ቤትዬ፣ ጥሩ ሀሳቦችን አንስተሻል። ያው ጸሎት ነው ትልቁ ነገር የሚያስፈልገው ብዬ አምናለሁና እነዚህ እንግዲህ እጮኛሞች የሚጸልዩበት የምታስቀምጩ ኮንቴንት አለ ማለት በዚህ ደረጃ ቢጸልዩ ብለሽ የምታስቀምጫቸው ኮንቴንቶች ካሉ ምናልባት። በእርግጥ ኮንተንት ባንልም ያው እንደ ሰው ኦፒኒየን እንትን ይላል። እንደ ክርስቲያን ደግሞ ያው ሁላችንም ማወቅ ያለብን መገንዘብ ያለብን ፕሮሲጀሮች አሉ። ኮንተንት ብለን ባንላቸው ያው በመጽሐፍ ቅዱስ በማየት መመልከት እንችላለንና ይሄን ኮንተንት ወይም ደግሞ መጸለይ ያለባቸው ክርስቲያኖች ብዬ ያሰብኩት ወይም ደግሞ ያመንኩበት መንገድ ምንድነው? አብዛኛዎች ሰዎች ስንባል ከዛም አልፎ ደግሞ ክርስቲያኑን ወጣቶች ጸሎትን ቅድሚያ ያደርጉም ለሌላ ነገር ይጸልያሉ። ለምሳሌ ቢዝነስን ማየት እንችላለን፣ የስራ ሁኔታ ማየት እንችላለን፣ ሌሎች ማህበራዊ ህይወታዎችን ማየት እንችላለን። ለዛ አስቀድመው ይጸልያሉ። ግን ጸሎት መሰረታዊ መሆኑን እንዲሁም ደግሞ እንደ ክርስቲያን ጸሎትን ማስቀደም እንዳለብን የምንጸልየው ሰው እጮኛችን ወይም ደግሞ በጸሎት ውስጥ እጮኛችን ማስቀደም ያለብን ያ ሰው በህይወታችን የሚኖር ነው ወይም ደግሞ ወደፊት እግዚአብሔር ቢፈቅድ አጋራቸው የሚሆን ደግሞ አጋራችን የሚሆን ሰው ነውና ያ ትክክለኛው ሰው ወደ ህይወታችን እንዲመጣ ምንድነው የሚለው ሰው ብቻውን እንዲሆን ዘንድ መልካም አይደለም የሚመቸውን ረዳት እንፍጠርለት ይላልና ያ ትክክለኛውን ረዳት በህይወታችን ያ ትክክለኛው ረዳት እንዲመጣ መጸለይ ያለብን። ምክንያቱም ቢዝነሶች ፌል ቢያደርጉ ወደ ሌላ ቢዝነስ መሸጋገር እንችላለን። ስራ ሁኔታ ባይመች ሌላ
ስራ ሁኔታ መቀየር እንችላለን። እግዚአብሔር ቢፈቅድ ደግሞ ያ የእጮኝነት ጊዜ ቢሳካ ወደ ትዳር ነው ሊድ የሚያደርገው። እኛ ክርስቲያኖች ደግሞ ትዳር ውስጥ ኦልሬዲ ገብተን መውጣት አንችልም። እግዚአብሔር ያጣመረውን ሰው አይለያየውም ይላል የእግዚአብሔር ቃል። ስለዚህ በዚህ ልክ በእጮኝነት መጸለይ አለብን፣ ወይም ደግሞ በእጮኝነት ህይወት ወደ ህይወታችን ስለሚመጣው ሰው መጸለይ አስፈላጊ ነው ብዬ አምናለሁ። ዮሐንስ ወንጌል 14 ከቁጥር 14 ላይ ምን ይላል? ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። ስለዚህ እንደ ቅድመ ሁኔታም ባይሆን ግን እንደ ልባችን እግዚአብሔር የልባችን መሻት ያሳካልናል እና እግዚአብሔርን የሚፈራ ሰው ቢሆን የሚመጣው ሰው ወደ ህይወታችን የሚመጣው ሰው እግዚአብሔርን ቢፈራ ብትፈራ በዛ መልክ ብንጸልይ እንዲሁም ደግሞ ሰፊ ልብ እንዲኖረን ያ የሚመጣው ሰው ሰፊ ልብ እንዲኖረው ደግሞ እርስ በርስ በእጮኝነት ጊዜም ሊሆን ይችላል መቻቻል አለ፣ ብዙ ሁኔታዎች ምቹ ያሉ ሁኔታዎች አሉና ያንን ምቹ ያሉ ሁኔታዎችን የሚያልፍበት ሰፊ የሆነ ልብ እንዲኖረው አፍቃሪ የሆነ ፍቅር ተቀባይ ፍቅር ሰጭ እንዲሆን በዛ ልክ ብንጸልይ እንዲሁም ደግሞ በእጮኝነት ጊዜ ከዛም አልፎ ደግሞ እግዚአብሔር ቢፈቅድ ወደ ትዳር ህይወት ሲገቡ እርስ በርስ አለመግባባት ሊፈጠሩ ይችላሉና እርስ በርስ ትዕግስትን እንድንለማመድ በእግዚአብሔር ፊት በዚህ ልክ ብንጸልይ እንዲሁ ደግሞ ስኬታማ የሆነ የትዳር ህይወት እንዲኖረን ብንጸልይ ክርስቲያኖች አጥብቀው በዚህ ልክ መጸለይ አለባቸው ብዬ አምናለሁ። እኔም ብሆን ሁላችንም ወጣቶች አስቀድመን ቢዝነስም እንዳለው ነው መጸለይ አለብን። ግን ሁሉ ነገር እንዳለው ነው ስራም እንዳለው ነው ለትዳር መጸለይ አለብን። ለትዳር መጸለይ አለብን ብዬ አምናለሁ። ደግሞ እንደ ቅድመ ሁኔታ ጸሎትን እንደ ቅድመ ሁኔታ መስፈርት አድርገን ብንቆጥረው መልካም ነው ብዬ እስቲ ማለት ጸሎታችንን እንዳልሽው በጣም ትዕግስተኛ ባል እንዲሰጠኝ በጣም አፍቃሪ ባል እንዲሰጠኝ እንጸልያለን ሁላችንም። ነገር ግን ቀድመን ደግሞ እኔ ትዕግስተኛ እንድሆን እኔ ሁሌም የምጸልየው እንደዚህ ነውና መጀመሪያ እኔ አፍቃሪ ሰው እንድሆን እኔ በጣም ታጋሽ ሰው እንድሆን ምክንያቱም እኛ መጀመሪያ መሰራት አለብን ብዬ አምናለሁና አንዳንዴ የዛን ሰው ክፍተት ብቻ የምናይ ከሆነ ይሄ ትክክል አይደለም። ስለዚህ በዚህ ልክ ማለት ነው ሁለቱም ጸልዳዩም ነው ደግሞ ያም ሰው ይመጣውም ሰው ስለ ራሳቸው እርስ በርስ መጸለይ ያለባቸው። ያም ሰው ለሚመጣው ሰው በሰፊ እንዲሆን ትዕግስተኛ እንዲሆን ያም የሚመጣውም ሰው ደግሞ በዛ ልክ እንዲሆን ሁለቱም ኃላፊነት ይጠበቅባቸው። ሁለቱም ጾታዎች በዚህ ኃላፊነት ይጠበቅባቸዋል ብዬ አምናለሁ። ሌላው ያው እንደ ክርስቲያን ይሄን ካየን ደግሞ እግዚአብሔርን ፍቃድ ቢያሳካልን ደግሞ እንደኛ ማሳካት ያለብን ከእግዚአብሔር ጋር ማሳካት ያለብን ብዬ የማስቀምጣቸው ቅድመ ሁኔታዎችን ብንመለከት ብዬ አምናለሁ። አንድ ሰው ወደ ተቃራኒ ጾታዊ ፍቅር ህይወት ከመግባቱ በፊት ለአካለ መጠን መድረስ አለበት ብዬ አምናለሁ። ሴቷም ለአቅመ ሔዋን ወንዱም ለአቅመ አዳም ቢደርስ መልካም ነው ብዬ አስባለሁ። እድሜያቸው ከ18 ዓመት በላይ ቢሆን ያው 18 ዓመት ስንል በእርግጥ ሁለተኛ ደረጃ ተማሪዎች ናቸው። ግን ያው ከ20 ዓመት በላይ ቢሆኑ ብዙ አይነት ሁለንተናዊ ብስለቶችን በዛ ደረጃ ወይም ደግሞ የምናያቸው ቅድመ ሁኔታዎች አሉና በዛ ልክ መድረስ የሚችሉት ከ20 ዓመት በላይ ወር ደግሞ ከ25 ዓመት ውስጥ ቢሆን መብሰል ይጠበቅባቸው ወይም ደግሞ ብቁ ይሆናሉ ብዬ አስባለሁ። ምክንያቱም ለወደፊት ለሚጠበቅባቸው እንደ ክርስቲያን እጮኝነትን ስንጀምር ጎል የምናደርገው ደግሞ አላማችን የምንለው ትዳር እንደመሆኑ መጠን ስኬታማ ትዳር እንደምንመኝ በዚህ ልክ ለወደፊት በማሰብ ብዙ መንፈሳዊ የሆነ ማህበራዊ ኃላፊነቶች ይጠበቁብናልና በዚህ ልክ ቢዘጋጁ ብዬ አምናለሁ። በዚህ ልክ ብቁ ቢሆኑ አካላቸው ብቁ ቢሆኑ ኃላፊነትን መሸከም የሚችል ኃላፊነት አቅም ቢኖራቸው ብቁ ቢሆኑ በአካል ዝግጁ ቢሆኑ አምናለሁ። ለምሳሌ ያው በአካል ብቁ ቢሆኑ ብዬ የማስበው ነገ ቢሳካላቸው በትዳር ቢጣመሩ ስራ ሰርቶ ቤተሰብ የማስተዳደር ኃላፊነት አለ፣ ልጆች ወልዶ የማሳደግ አለ፣ እንዲሁም ደግሞ ማህበራዊ ህይወት ላይ የመሳተፍ ኃላፊነቶች አሉና በዛ ልክ አካላቸው ብቁ ቢሆን ብዬ እመኛለሁ። ወይም ደግሞ እንደዚህ ቢሆን መልካም ነው ብዬ አስባለሁ። መንፈሳዊ ብስለትም አስፈላጊ ነገር ነውና መንፈሳዊ ብስለት ላይ የምናየው ደግሞ ቅድመ ዝግጅት ማድረግ ያለባቸው እግዚአብሔር ጋብቻን ከሌሎች ፍጥረቶች ለይቶ ለሰው ልጆች ብቻ የሰጠው ልዩ ዕድል መሆኑን ይህን መቀበል አለባቸው። በዚህ ልክ መንፈሳዊነታቸውን ብቁ ማድረግ አለባቸው። በዚህ ልክ መብሰል አለባቸው። ቤቲ እዚህ ጋር ማለት እንዳልሽው መንፈሳዊ ብስለት በጣም አስፈላጊ ነገር ነው እንደ ክርስቲያን። ነገር ግን አንዳንዴ አንቺ በበሰልሽበት ሳይድ እሱ ላይበስል ይችላል። እሱ በጣም በሳል ሆኖ ደግሞ አንቺ ደግሞ በመንፈሳዊ ህይወት በጣም ደካማ ሰው ልትሆኚ ትችላለሽ። ሁለት ሊሰሩ የሚችሉ ሰዎች ናቸው ወደ ትዳር የሚገቡትና
እኔ በምን አምናለሁኝ? አንደኛው ሰው ደካማ ሊሆን ይችላል። ምናልባት መንፈሳዊ ብስለት ያለው ሰው መጽሐፍ ቅዱስ ምን ይላል? ያው ራሳችን እንድናስለምድ መጽሐፍ ቅዱስ ይመክረናልና ያንን ሰው ማስለመድ እንችላለን ብዬ አምናለሁኝ። በጸሎትም ሊሆን ይችላል አይደል? ዮፊ የምትረጂኝ ሀሳብ አለ እዚህ ላይ መጨመር? መንፈሳዊ ብስለት ስንል ሁለቱም የራሳቸው የሆነ አንደኛ አማኝ መሆን አለበት። ያው እንደ ክርስቲያናዊ ትጭጭት አይደለ ያወራን ያለ ነው። አማኝ መሆን አለበት። ከዛ መስፈርት በዘለለ ግን ይሄ ከእግዚአብሔር ጋር ያለን አምልኮ የእኛና እግዚአብሔር ጋር ያለ ግንኙነት ነው እንጂ በትዳር ውስጥ ወይንም ነገ ላይ ሲጋቡ ሚስትና ባል የሚለው ላይ አይደለም። ነገር ግን እርስ በርስ ምን ማለት አለባቸው? መተጋገዝ። ደካማ ሊሆን ይችላል፣ ደካማ የሆነውን ቦታ ላይ ማገዝ። ቸርች ምናልባት መሄድ ላይችል ይችላል፣ ምክንያቱም ከስራ ኮንዲሽን ሊሆን ይችላል፣ ከብዙ ነገርና ማበርታት ያ ሰው ቸርች እንዲሄድ የተካፈሉትን ማካፈል አለ አይደለ? አሁን ለምሳሌ እኔ ዛሬ ፕሮግራም ላይ ተካፍዬ ቢሆን እጮኛዬ ደግሞ ያንን እድል የማያገኝ ከሆነ እኔ ተካፈልኩትን ባካፍለው። ምክንያቱም መንፈሳዊ ህይወቱን ወይንም መንፈሳዊ ህይወቷን ሲመዝኑ ቸርች በመሄድ በተለያየ ነገር ባይሆን፣ ነገር ግን ደግሞ መንፈሳዊ ምዘናቸው ላይ ምን ማድረግ አለባቸው? እርስ በርስ መቀባበል። የአንዱን ድካም አንዱ መሸፈን አለበት፣ ማገዝ አለበት በዛ ነገር ላይ። ቅድም ቤቲ በጣም ጥሩ ነጥብ አንስታለች፣ መጸለይ አለብን ብላለች እና የጓደኛችንን ድካም ስናይ ብንጸልይለት እዛ ነገር ላይ እግዚአብሔር እንዲረዳው ማለት ነው፣ ወይም እንዲረዳት። በእጮኝነት ውስጥ እርስ በርስ መደጋገፍ፣ በጸሎት መደጋገፍ እንዲሁም ደግሞ አንዱ አንዱን እንዲረዳ ያግዛል ብዬ አምናለሁ። ያው እህቶቻችን አንስተዋልና አንዱ አንዱን ማገዝ ይችላል። እሺ ቤትዬ እናመሰግናለን። እንግዲህ መቼ ነው እንዴት ነው መጀመር ያለብን የሚለው ነገር በጥሩ ሁኔታ አብራርታልናለች። ትጭጭት ምንድነው ብለናል። ደግሞም ደግሞ ትጭጭትን መቼ ነው መጀመር ያለብን የሚለውንም ደግሞ አውርተንበታል። ቀጥሎ ደግሞ ምንድናቸው ጥንቃቄዎች ውስጥ ገባን። ኦሬዲ ከገባን ጥንቃቄውስ ምንድነው የሚለውን ደግሞ እዚህ ላይ ሐሳብ ብሰጪልን። ይህ የትጭጭት ወቅት መሰረት የምንጥልበት ነው ለቀጣይ እርምጃችን። ስለዚህ በማንኛውም የህይወት ኑሯችን ላይ ውጣ ውረዶቻችን ላይ ጥንቃቄን እንደምናደርገው ሁሉ እዚህም ትጭጭት ላይ ጥንቃቄ ማድረግ አለብን። ምክንያቱም የክርስቲያናዊ ትጭጭት ዓላማው ክርስቲያናዊ የሆነ ጋብቻ ነው አይደለ? ቅዱስ የሆነ ጋብቻ ስለሆነ ማለት ነው። መጽሐፍ ቅዱሳችን ሲናገር በምሳሌ 2:11 ላይ ጥንቃቄ ይጠብቃል ማስተዋልም ይጋርድሃል ይለናል። እና ጥንቃቄ በጣም አስፈላጊ የሆነ ነገር ነው ለሰው ልጅ። እና በተለይ ደግሞ ይሄ ደግሞ አንድ የህይወታችን ደረጃ ነው አይደል? ማጨት የምንለው ነገ ቀጣይ ትዳር ለሚባለው መሰረታችን የምንጥልበት ስለሆነ ጥንቃቄ ማድረግ አለብን። እና ከዚህ ወጣቶች ደግሞ ጥንቃቄ ቢያደርጉ እንደ ትዳር አማካሪም ቢያደርጉ ከምንላቸው ነገሮች መካከል የምናጨውን ሰው ማንነት ማወቅ አለብን። ምን አይነት ሰው ነው የምናጨው? ከስሜት በዘለለ አይደለ? ትጭጭት ላይ ሁሉም ሰው የራሱን ጥሩ ጎኑን ነው ይዞ የሚቀርበው፣ ካለባበሱ፣ ካነጋገሩ እንደገና ደግሞ ቁጭ ካልንም ራሱ ተቀጣጥረውን በሚገናኙበት ጊዜ አበላላቸውን ሁሉ ነገራቸውን መልካም የሆነውን ነገር ብቻ ነው የሚያቀርቡት። ነገር ግን ይሄ ትጭጭት ደግሞ መንገዱ ነገ ግቡ ትዳር ነው ካልን ደግሞ ትኩረት ልንሰጠው ይገባል። እና ይሄ ሰው የምናጨው ሰው በሁለቱም ወገን ማለት ነው፣ በሴቷም በወንዱም ወገን ማለት ነው ማየት አለብን። በማህበረሰብ ውስጥ ምን አይነት ሰዎች ናቸው የሚለውን ነገር ማየት አለብን። መልካም ስም አላቸው ወይ፣ መልካም ስነ ምግባር አላቸው ወይ የሚለውንም ነገር ማወቅ አለብን፣ ማጥናት አለብን። የቸርች አባል ናቸው የሚለውንም ጭምር ማጥናት አለብን። እረኛቸው ማን ነው? መስሪያ ቤት ውስጥ ምን አይነት ባህሪ አላቸው? የምናጨው ሰው እኮ ነገ አንድ ሰው ወይም በመስሪያ ቤት ውስጥ ማለት ነውና እንዴ ይሄንን ነው እንዲያጨሹ ቢባል ምን አይነት ሰው ነው ይሄ ብለን እንድንጠይቅ ያደርገናል። ምክንያቱም እኛ ጋር መጥቶ ወይም ያቺም ሴት እሱ ጋር ወንዱም ሴቷ ጋር መጥቶ የሚያሳየው አክትና ከጓዳ ያለው አክት ሌላ ስለሆነ የምናጨውን ሰው በጥንቃቄ በተገቢው መንገድ ማወቅ አለብን ማለት ነው። ልዩዬ አሁን ያልሽው ጥንቃቄ በጣም አስፈላጊ ሆኖ ሳለ ግን አሁን አንዳንዴ በጣም ከስራቸው አንፃር ቸርች የሌላቸው ሰዎች አሉ። ማለት አማኝ ናቸው፣ ድነዋል፣ ጌታን ያመልካሉ። ነገር ግን አንድ አጥቢያ ወይንም እዚህ ቸርች ነው የሚያመልከው ብለሽ የማትጠሪው ሰው አለ። በቃ የተለያየ ቸርች ይገባል ከስራው አንፃር ማለት ነው። ምናልባት ራሱ እድሉን ሁሉ ላያገኝ ይችላል ቸርች መግባት። እንደነዚህ አይነት ሰዎችንስ ማለት እንዴት ነው እኛ እንትን የምንለው? አዎ ጥሩ ጥያቄ ነው። አሁን ለምሳሌ ያህል
በስራቸው ሁሌ ቸርች ላይገኙ የሚችሉ ሰዎች አሉ። ለምሳሌ አብራሪዎችን ወይም ፓይለቶችን ልንመለከት እንችላለን። ዶክተሮችን ልንመለከት እንችላለን። በጣም ካለባቸው የስራ ጫና የተነሳ ሁል ጊዜ ቸርች ውስጥ ላናገኛቸው እንችላለን። ነገር ግን ስለዛ ሰው ማንነት የምናጠራው ወይም ደግሞ ስለዛ ሰው ማንነት የምናቀው ታማኝ ወይም ደግሞ ገለልተኛ ወገን ነው ከምንለው ሰው መጠየቅ አለብን። ስለዛ ሰው ማንነት ባህሪ ማወቅ አለብን፣ ማጥናት አለብን። ስለዚህ ይህንን ነገርም ከግምት ውስጥ ማስገባት አለብን። የምንጠይቀውም ሰው ማን ነው የሚለውን ነገር ማወቅ አለብን። ምክንያቱም አንዳንድ ጊዜ መልካም ጓደኛ እንዳለ ሁሉ እንደዚሁም ደግሞ ጥሩ የሆነውን ጓደኝነት ሊያበላሽም የሚነሳ ጓደኛ አለ። ስለዚህ የምንጠይቀውንም ሰው ደግሞ ማወቅ አለብን፣ ለይተን ማወቅ አለብን ማለት ነው። በነገራችን ላይ ልዩዬ ጥሩ ብለሻል። አንዳንዴ በጣም የምንፈልገውን ነገር ስለዛ ነገር ለማወቅ በጣም እንጓጓለን፣ ማጥናት እንፈልጋለን። የት ነው፣ ምንድነው፣ ምን አይነት ባህሪ ያለው። አንዳንዴ እንደውም የምንፈትንበት የራሳችን ጥያቄ ሊኖረን ይችላል። በዚህ መንገድ እፈትነዋል፣ እስቲ ትዕግስቱን ልፈትን፣ እንዴት ነው ንግግሩ፣ እንዴት ነው አመላለሱ፣ ጥሩ እንትን ባላሳየው እንዴት ነው በመልካም ነገር ነው የሚመልስልን። በቃ ስንፈልገው የሆነ የራሳችን እንትን ይኖረናልና ምንም ነገር ከወደድን ማወቅም ማጥናትም እንችላለን ብዬ አምናለሁ። እዚህ ጋር አንድ ሀሳብ ማንሳት ስለፈለኩኝ ነው። ብዙ ጊዜ ቀደም ልዩ እንዳነሳችው በጓደኛ በኩል ይጠናል የሚል ሀሳብ አለና እቺን ነገር ትንሽ አጠንክሬ ብሪፍ ማድረግ ፈልጌ ነውና ቢሆን ጥሩ የሚሆነው መካከለኛ ጓደኛ ቢኖር ወደ አንድ ሳይድ ያመዘነ መረጃ እንዳይኖር። ለምሳሌ በሴቷ በኩል ምን ጠይቅ ከሆነ ለሴቷ ጓደኛ የሚሆን ወንዱ ሄዶ ያቺን ልጅ ሲያማክር ስለ እጮኛው የተሳሳተ መረጃ ልሰጥ ትችላለች። በወንዱ በኩልም እንደዛ ተመሳሳይ ሊሆን ስለሚችል ሁለቱንም ያማከለ ኒውትራል የሆነ ጓደኛ ቢመሰርቱ መልካም ነው ብዬ ስለማስብ ነው። እውነት ነው፣ ልክ ነው። ሌላኛው ደግሞ ጥንቃቄ ቢያደርጉ የምንለው በእጮኝነት ጊዜ መቼስ መገናኘት አይቀርም አይደለ? ማውራት አይቀርም። ስለ እቅድ እናወራለን፣ ስለ ባህሪ የምንጠናናው ስንገናኝ ነው። እና እንደ ክርስቲያን ደግሞ ቦታ መምረጥ አለብን። የምንገናኝበትን ቦታዎች መምረጥ አለብን። እግዚአብሔር ሲፈጥረን ሁላችንም ውስጥ አላማ አስቀምጦልን ነው አይደለ የፈጠረን። እዚህ ውስጥ ያለነው ሁላችንም የተለያየ አይነት አላማ ነው ያለን። እንደዚሁም ደግሞ ስሜት አለን። ነገር ግን ያ ስሜት ክርስቶስ የፈጠረው ያ ስሜት ጊዜና ቦታ አለው የምንጠቀምበት። ያ መች ነው? ትዳር ውስጥ ወይም ጋብቻ ውስጥ ስንሆን ነው የምንጠቀመው ያንን ስሜት ማለት ነው። ስለዚህ ነገር ግን እኛ ክርስቲያኖች ሰዋራ ስፍራዎችን ወይም ደግሞ ድብቅ የሆኑ ቦታዎች ላይ የምንገናኝ ከሆነ ይሄን ስሜት ያለ አግባብ ልንጠቀመው ነው ማለት ነው። እግዚአብሔር ከፈቀደለት ወይም እግዚአብሔር አላማ ካስቀመጠበት ውጪ ጥቅም ውስጥ ልናውለው ነው። ይሄንን ደግሞ ጥቅም ውስጥ በምናውልበት ጊዜ ደግሞ የራሳቸው የሆኑ ጉዳቶችን ይዞ ነው የሚመጣው አይደለ? መዘዞችን ይዞልን ነው የሚመጣው። ስለዚህ እንደ ክርስቲያን ቅድስናችንን አስጠብቀን መጠበቅ አለብን አይደለ? ቅድስናችንን ይዘን እስከ ትዳር ድረስ መሄድ አለብን እና ይሄንን የምንገናኝበትን ቦታዎች ላይ ትኩረት መስጠት አለብን። ህዝባዊ ቦታዎች ላይ አይደለ? ሰው የሚበዛ ቦታዎች ላይ ብንገናኝ የተሻለ ነው የሚሆነው። ምክንያቱም ለዚህ ስሜት የሚፈታተንን ወይም ደግሞ ስሜታችንን የሚገፋፋን አይነት ቦታዎች ላይ ጥንቃቄ ማድረግ አለብን። ከዚህ ጋር በተያያዘ ደግሞ አካላዊ ንክኪያችንን ማለት ነው ስንመለከት አላስፈላጊ የሆነ አካላዊ ንክኪ ማድረግ የለብንም አይደል? እንደ ክርስቲያን መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ 6:18 ላይ ምን ይለናል? ከዝሙት ሽሹ ይለናል መጽሐፍ ቅዱሳችን። ስለዚህ ከዝሙት ለመሸሽ እንደ ክርስቲያን ከኛ የሚጠበቀው ነገር አለ። ስለዚህ ይሄንን አላስፈላጊ የሆነ ንክኪ በምናደርግበት ጊዜ ማለት ነው በዝሙት ነው የምንወድቀው። ስለዚህ በዝሙት ደግሞ በምንወድቅበት ጊዜ ከእግዚአብሔር ጋር ያለንን ሪሌሽንሺፕ ወይም ከእግዚአብሔር ጋር ያለንን ግንኙነት ነው የምናበላሸው። ያ ደግሞ ሰይጣን እንዲጠቀመን ያደርጋል፣ ከቤቱ እንድንርቅ ያደርገናል። እንደዚሁም ደግሞ ሴት ልጅ ከሆነች ደግሞ አላስፈላጊ የሆነው ንክኪ ወደ ምን ያመራታል? ላልተፈለገ እርግዝና። ያልተፈለገ እርግዝና ደግሞ ምንን ያመጣል ማለት ነው? ውርጃ የሚባለውን ነገር ያመጣል። ከዚህም ጋር በተያያዘ የተላላፊ በሽታዎች አሉ አይደለ? የአባላዘር በሽታዎች ምንላቸው አሉ፣ HIV ኤድስ ምንላቸው አሉ አይደለ? በአሁን ጊዜ አሳሳቢ ደረጃ ላይ እየደረሰ ያለው ማለት ነው። እና እንደ ክርስቲያኖች የምናደርጋቸውን ንክኪያችንንም ሆነ
ቦታ መረጣችንን ትልቅ የሆነ ጥንቃቄ ማድረግ አለብን። ጥንቃቄ ወስደን ልናስብበት ይገባል። ምክንያቱም ነገ ካሰብነው እቅድ እንዳንደርስ ወይም ደግሞ ነገ ካሰብነው መንገድ እንዳንቀር ከኛ የሚጠበቀውን ነገር ማድረግ አለብን። የመጀመሪያው ጸሎት ሆኖ ሳለ ነገር ግን እግዚአብሔር ወርዶ አይደለ ጎትቶን አይወስደንም ከአንድ ነገር። የራሳችን የሆነ ጥንቃቄ በጣም ወሳኝ የሆነ ነገር ነው ማለት ነው። ልዩ ባለችው ላይ እንደውም ሀሳብ ልጨምር ብዬ ሀሳብ ስለመጣለኝ ነውና ጥንቃቄ ማድረግ ያለብን እንደውም ጨዋ ከመሆን አንጻር ነው። የአነጋገር ጨዋነት፣ ለምሳሌ የምንናገረው ቃላት አሁን ለእጮኛችን የምናናገረው ቃላት ወዳልተገባ ስሜት ሊመራን ይችላል። የፍቅር ቃላቶች አንዳንዴ በእርግጥ አግባብ ነው፣ ግን እንደ ክርስቲያን ሲሆን ያው ወዳልተገባ ስሜታዊነት እንዳይመራን የምንናገረው ቃላት ደግሞ ለምንናገረው ሰው ወዳልተገባ የሆነ ስሜት እንዳይመራን አነጋገር ላይ መጠንቀቅ አለብን። እንዲሁም ደግሞ አለባበስ ላይ ጨዋ መሆን። አብዛኛው ጊዜ እኛ ሴቶች አለባበስ ላይ ትንሽ ጉለት ይታይብናልና እንዲህ ጮኝነት ህይወት ውስጥ ስንኖር አለባበሳችን የዛን የጮኛችንን ትኩረት ወዳልተገባ መሳብ የለበትም ብዬ አምናለሁ። ምክንያቱም እቴ እንዳለችው እንዳንወድቅ ኃጢአት ላይ እንግዲህ ከጋብቻ በኋላ ነው ያ ስሜት በውስጣችን ያለው ስሜት ከጋብቻ በኋላ ነው እግዚአብሔር እንድናደርግ የፈቀደልንና በዚህ ሰዓት አለባበሳችን እጮኛችንን ወዳልተገባ ስሜት እንዳይመራው መጠንቀቅ አለበት ብዬ አስባለሁ። አመሰግናለሁ። አለባበስ ሲባል አእምሮ የሚፈቅድ ማለት ከበጎ ሕሊና የሚነሳ መሆን አለበት ብለን ቅድም አንስተናልና በጎ ሕሊና ስንል ደግሞ ለሌሎች መጠንቀቅ የሚለውን ሐሳብም አንድ ላይ የያዘ ነው። ስለዚህ ይሄኛው ብዙ ጊዜ አለባበስ ሲነሳ ከእህቶች ወይም ከሴቶች ጋር ብቻ የሚነሳበት ሁኔታ አለና ወንዶችም ጥንቃቄ ማድረግ አለብን። ለምንድነው እቺን ሐሳብ መጨመር የፈለኩት? ብዙ ጊዜ ሴቶች ወይም እህቶች የሚሳቡበት ነገር አለ እና ወንዳ ወንድ የሆነ ቁመና ያለው ወንድ ሲያዩ የሚሳቡበት ሁኔታ አለና አንዳንድ ጊዜ አለባበሶቻችን አሁን ቸርች ላይ ስንመጣ ወንድ ልጅ ሆኖ የተወጣጠረ ሱሪ ለብሶ ይመጣል እና ድሮ እህቶቻችን የሚለብሱት አይነት አለባበስ ከላይም እንደዛ ለብሶ ይመጣል። ዘመኑ ወዴት እያመራ እንደሆነ መመልከት አለብንና ያላገቡ ወንድሞችም እህቶችም በዚህ ዙሪያ ጥንቃቄ ማድረግ አስፈላጊ ነው። እህቶች ላይ ብቻ አለባበስ መነሳት ስለሌለበት ነውና እህቶችም በልካቸው ማድረግ አለባቸው፣ ወንድሞችም ጥንቃቄ ማድረግ አለባቸው ለእህቶች ነው።